ነገሩን የምንጀምረው በዋሽንግተን ግዛት በሚገኘው የቤንተን ካውንቲ የፍትህ ማዕከል ነው። እዚህ አንድ ዳኛ ጄራልድ ሃይድ ሁለተኛ የሚባል ሰውዬ አደንዛዥ ዕፅ ይዞ በመገኘት ወንጀል ጥፋተኛ ብለውታል። የችሎቱ ሂደት ስለተጠናቀቀ ወደ እስር ቤት እየተወሰደ ነው ወይስ አይደለም? ተከሳሹ ከጥበቃ ሰራተኞቹ እይታ ተሰውሮ እንደገና ወደ ችሎቱ ገባ። የእስረኛ ሸሚዙን አውልቆ እጆቹ ላይ ያለውን ካቴና ለመደበቅ ተጠቀመበት። ወደ መተላለፊያው ከደረሰ በኋላ ዙሪያውን ቃኝቶ ሮጠ። በመንገዱም ላይ ለየት ያለውን ብርቱካናማ የእስረኛ ጫማውን ጥሎ በባዶ እግሩ በፍርድ ቤቱ ውስጥ መንገዱን ቀጠለ። በፍጥነት ወደ መስተንግዶ ቦታው አምርቶ በዋናው በር በኩል ወደ መንገድ ወጣ። ይህ ሁሉ የሆነው መጥፋቱን ማንም ሳያውቅ ነበር። ነገር ግን በ2 ሰዓት ውስጥ ፖሊሶቹ በጓደኛው ቤት ተደብቆ አገኙት። ወዲያውኑም ተይዞ ወደ እስር ቤት ተመለሰ። ቀጥሎ ወደ ሉዊስቪል ኬንታኪ ጄፈርሰን ካውንቲ ፍርድ ቤት እናመራለን። ይህ የ29 ዓመቱ ራይተን ውድፎርድ ነው። በዛሬው ዕለት የሙከራ ጊዜ ሰረዛ ችሎት ላይ ቀርቧል። ከዚህ በፊት በአደንዛዥ ዕፅ እና በጦር መሳሪያ ክስ የሙከራ ጊዜ ተሰጥቶት ነበር፣ ነገር ግን ውሉን አፍርሷል። ከጥቂት ጫማዎች ርቀት ላይ የውድፎርድ የሴት ጓደኛ ተቀምጣለች። በውድፎርድ ችሎት ወቅት አንድ መርማሪ ምስክርነት ይሰጣል። በዚያ ምሽት ሽጉጥና አደንዛዥ ዕፅ በመያዝ ተከሷል። በወቅቱ ሚስተር ውድፎርድ ወንጀለኛ ተብለው የተፈረደባቸው ነበሩ? አዎ ነበሩ። ምስክርነቱ ሲጠናቀቅ በዳኛው ባሪ ዊልት የሚቆጣጠረው ካሜራ ዳኛ ውሳኔያቸውን ሲያስተላልፉ በባዶ ምስክርነት ወንበር ላይ ያሉትን ቀረ። የሙከራ ጊዜው ሙሉ በሙሉ ተሰርዟል። ሚስተር ውድፎርድ 5 ዓመት እንድትታሰሩ ወስኛለሁ። መልካም ዕድል። በስክሪኑ ላይ ብልጭ ብሎ የታየው ውድፎርድ ለማምለጥ ሲሮጥ ነው። የሴት ጓደኛው የፍቅር ጓደኛዋ እንዳይሮጥ ስትለምነው ይሰማል። መዝገቡ የሚያሳየው ሚስተር ውድፎርድ ያደረጉት የማምለጥ ሙከራ ያልተሳካ መሆኑን ነው። ውድፎርድ በሕግ አስከባሪዎች ተይዞ ወደ ችሎቱ ተመለሰ። ከዚያም ወደ እስር ቤት ተወሰደ። በቼልሲ ዋሽንግተን በሚገኘው የሉዊስ ካውንቲ ፍርድ ቤት በዳኛ አር.ደብሊው ባዛርድ ችሎት ውስጥ ነው። ዳኛው ከቀኝ በኩል ካሉት 4 ተከሳሾች ጋር ጉዳያቸውን ገና መጨረሳቸው ነው። ይህ ታነር ጃኮብሰን ሲሆን በጥንቃቄ ጉልህ በማሽከርከርና ፍቃድ ተሰርዞ እያለ በማሽከርከር የተከሰሰ ነው። ይህኛው ደግሞ ኮዲ ሃዋርድ ነው። በሁለተኛ ደረጃ ቤተሰብ ስርቆት፣ በንብረት ማዘዋወር እና ፍርድ ቤት ባለመቅረቡ ተከሷል። ሁለቱም ለመቆየት ፍላጎት የላቸውም። ዳኛው ባዛርድ ወዲያው ተወርውረው እርምጃ ወሰዱ። ያስታወሱ ሁለቱም እስረኞች ካቴና እና የአስር ጫማ አድርገዋል። አንድ ምስክር ለዳኛው አቅጣጫ ጠቆመ። መሬት ላይ የወደቀው ብርቱካናማ ልብስ እንዲሁ ፍንጭ ሰጠ። ወደ 3ኛው ፎቅ ደረጃ ደርሷል። አሁን ደግሞ ወደ 2ኛው። ለነፃነት አንድ ፎቅ ብቻ ቀርቷቸዋል። ነገር ግን ዳኛ ባዛርድ እየደረሰባቸው ነው። በተለይም ጫማው የወለቀበት ተከሳሽ ላይ። ዳኛው ልክ ከህንፃው ማውጫ በር ላይ የዘገየውን ተከሳሽ ጠለፉ። 2 ፖሊሶች ከደቂቃዎች በኋላ ደርሰው ወደ እስር ቤት መለሱት። ሌላኛው ተከሳሽ ከጥቂት ብሎኮች ርቀት ላይ ተያዘ። ሁለቱ ላይ ከእስር የማምለጥ ክስ ተጨመረባቸው። እነዚህ ሁለቱ ምን አስበው ይሆን?
ይህንን በመጠየቃችሁ ደስ ብሎናል። ወንበሩ ላይ አብረን ተቀምጠን እያለን ልሮጥ ነው አለኝ። እኔም ምን እያደረግኩ ነው አልኩ። አብሬው መሄድ አለብኝ። አሁን እዚህ ጋር ማቆም አልችልም። የተበላሸ ነገር ነው። 4 ብሎክ እየሄድኩ ቆምኩ። በቃ እንዲሁ የቅጽበት ውሳኔ ነበር። ለምን እንዳደረግኩትም አላውቅም። ቀጣዩ ማረፊያችን በፌትቪል ጆርጂያ የሚገኘው ፌት ካውንቲ የፍትህ ማዕከል ነው። የ24 ዓመቱ ሮናልድ ኒል በዳኛ ፍሌቸር ሳምሰን ፊት ቀርቧል። ኒል ዛሬ የቀረበው ከዚህ በፊት በነበረበት የስርቆትና ከፖሊስ መሸሽ ክስ ነው። ነገር ግን አንድ ትልቅ ችግር አለ። ትላንት መቅረብ ሲገባው አልቀረበም ነበር። ስለዚህ ዳኛው ወዲያውኑ በቁጥጥር ስር እንዲውል አዘዙ። ኒል ግን ሌላ ሀሳብ ነበረው። በተመልካች ወደ ተሞላው ጎረቤት ችሎት እየተንከባለለ ገባ። እየሮጠ በሩን ሰብሮ በማውጣት በደረጃ ወደ አንደኛ ፎቅ መውጫ አመራ። ነፃነት ሊሰማው ምንም አልቀረም ነበር። ነገር ግን ፖሊሶች በቅርብ ርቀት እየተከታተሉት ነበር። በዚያው ቀን ኒል ወደ ፍርድ ቤት ተመልሶ በቀድሞ ክሶቹ ጥፋተኝነቱን አመነ። በማምለጥ ሙከራው ንብረት በማውደሙና ፖሊሶች በመቁሰሉ ተጨማሪ ክስ ተመሰረተበት። 5 ዓመትም ተጨመረበት። አሁን በጆርጂያ ሊ ስቴት እስር ቤት የ10 ዓመት እስሩን እያሳለፈ ይገኛል። ወደ ናሽቪል ቴኔሲ የህፃናት ማረሚያ ፍርድ ቤት እንሂድ። ሰዓቱ ከምሽቱ 3 ሰዓት አልፏል። እድሜያቸው ከ15 እስከ 17 የሚሆኑ 4 ታዳጊዎች ከካሜራ እይታ ውጭ በህንፃው ምድር ቤት ያለ ክትትል ለስራ ተመድበው ነበር። እድሜያቸው ለአካለ መጠን ስላልደረሰ የታጠቀ ዝርፊያ፣ መኪና ስርቆትና የግድያ ወንጀል ክሳቸውን እስኪጠባበቁ ድረስ በእስር ቤት ፋንታ እዚህ ይቆያሉ። እንደምታዩት ግን ፍርዱን ለመጠበቅ ፍላጎት የላቸው። ከምድር በታች ባለው አሳንሰር መጡ። ቢጫ የሚመስል የደህንነት ጃኬትን ለብሰዋል። አንዱ ታዳጊ ወደ አዳራሹ ሊሄድ አስበ ሀሳቡን ቀይሮ ጓደኞቹን ተከትሎ ደረጃውን ወጣ። ወደ ምድር ወደብ ሲደርሱ በዋናው በር በኩል ወጥተው ወጡ። ማንም የከለከላቸው አልነበረም። ካሜራው አጠቃላይ የማምለጥ ሂደቱን ቀርጾታል። ለጊዜው አምልጠው በጨለማ ተሰወሩ። በመጨረሻም በማምለጥ ሂደቱ የተሳተፉት 4ቱም ተያዙ። ተጨማሪ ክስ ሊመሰረትባቸው ይችላል። በኋላ እንደተረጋገጠው 4ቱ ታዳጊዎች ከውስጥ እርዳታ አግኝተው ነበር። በማምለጣቸው ሂደት የተባበሩ 2 ሰራተኞች ከስራ ተባረው ታስረዋል። ቪዲዮውን ስለተከታተላችሁ እናመሰግናለን። ላይክ፣ ሼር፣ ኮሜንት በማድረግ ይተባበሩን። ቻናሉንም ሰብስክራይብ ያድርጉ።